አንድ ጥያቄ ነበረኝ፣ እባካችሁ መልሱልኝ። ሮብና ዓርብ የሚጾመው እስከ ሌሊቱ 6 ሰዓት ነው ወይስ እስከ ጠዋቱ 12 ሰዓት ነው? አመሰግናለሁ ብለዋል። በነገራችን ላይ የጾም ሰዓት የሚያማክለው ወይም ሲሰራ ማለት ነው ቆራቢዎቹ ነው። ግን በአደባባይ ስለ ጸሎት ለጸሎት ተነሱ ነው የምትለው እንጂ ለጸሎት ተቀመጡ ወይም ተኙ አትልም። በዘመነ ሰማዕታትም እኮ ማማተብ ስለማይፈቀድ ስለማይችሉ በአገጫቸውና በምላሳቸው ያማትቡ ነበር፣ በህሊናቸው ያማትቡ ነበር ይላል። ስጋው ደሙን ለመቀበል ሁል ጊዜ ንስሐ መግባት የለብሽም አሉኝ ነፍስ አባቴ። የ2017 መስከረም አሁንም ያለው መስከረም ነው ይላሉ። አይደለም። በዛ ሰዓት እየቆጠሩ እዚህ መጥተው እኔን ጥያቄ ይጠይቁኛል። እንዴት ሊሆን ይችላል? ምንድነው አይነ ስውሩ እንዳለው ሲለምን እናንተ የምታዩኝ እኔ ማላያችሁ ስለ እግዚአብሔር እያለ እንደሚለምነው ነው ምን ሆነው ማለት ነው። ሰላም ጤና ይስጥልኝ። በመላው ዓለም የምትገኙ ወደ ቀንዲል ሚዲያ ቤተሰቦቻችን እንደምን አላችሁ? ሰላም እግዚአብሔር ከሁላችንም ጋር ይሁን። ይህ ቀንዲል ሚዲያ ነው። መርሐግብራችን ተወዳጁ ልማድና ክርስትና መርሐግብር ነው። ዛሬም እንደተለመደው የጥያቄዎቻችሁን ምላሽ ይዘን ቀርበናል። በቅድሚያ እንኳን ከዘመነ ቅዱስ ማቴዎስ 2017 ዓ.ም ወደ ዘመነ ቅዱስ ማርቆስ 2018 ዓ.ም በሰላም በጤና አሻገራችሁ። የተወዳችሁ የቀንዲል ሚዲያ ቤተሰቦቻችን ባለፉት ዓመት እጅግ በጣም ጥሩ የሆኑ በልማድና ክርስትና በተለይ ጥሩ የሆኑ መርሐግብሮች አዘጋጅተን ወደ እናንተ ስንደርስ ቆይተናል። እናንተም እንደተማራችሁባቸው የሚያበረቱንን ሐሳብ አስተያየት ስታደርሱ እንደነበረ እናውቃለን፣ እናስታውሳለን። ለዚህም ምስጋናችንን ቀድመን እናቀርባለን። አሁንም ደግሞ በአዲሱ ዓመት የመጀመሪያው ክፍል የሚሆነው ወይም ደግሞ የጥያቄዎቻችሁ ምላሽ የመጀመሪያው ክፍል መርሐግብር ከመጋቢ ሃይማኖት መምህር ምትኩ አበራ ጋር ይዘን ቀርበናል። እስከ መርሐግብሩ ፍጻሜ አሁንም አብራችሁን ትቆዩ ዘንድ በአክብሮት ጋብዛለሁ። መቴ እንኳን ደህና መጣልን። እንኳን ደህና ቆየ። እንኳን አደረሰ። እንኳን አብሮ አደረሰ። ያው ቀድመህ ተገናኝተህ እንኳን አደረሳችሁ ብለህ አቅርበሃል። ምዕመናን ያንተ የመጀመሪያ ነው። ለእኔ የመጀመሪያ በልማድና ክርስትና በስነ ስርዓት ወንበር ላይ ቁጭ ብለህ እንጂ የኔ መርሐግብር ሲሄድ እየገባ ደስታን እና ምኞትን ገልጸሃል። በመላው ዓለም ሆናችሁ ይህንን የቀንዲል ሚዲያ የልማድና ክርስትና መርሐግብር የምትከታተሉ ወንድሞቻችን፣ እናቶቻችን፣ አባቶቻችን፣ እህቶቻችን ሁላችሁም በያላችሁበት እንኳን አደረሳችሁ። ከዘመነ ማቴዎስ ወደ ዘመነ ማርቆስ በሰላምና በጤና እንኳን አሸጋገራችሁ። መልካም አዲስ ዓመት ይሆንላችሁ። ያው መስከረም ላይ ስለሆነ ያለ ነው። መልካም አዲስ ዓመት ብያለሁ። በጣም እናመሰግናለን። እግዚአብሔር ዘመኑን የተባረከ ዘመን ከዚህ የበለጠ ደግሞ ሰፊ ስራ የምንሰራበት ያድርግልን። እውነት ለመናገር እጅግ ጥሩ ስራዎች ተሰርተው አልፎበታል። እንደው ጥቂት አንስተን ብናልፍ ያለፈው ዓመት እንዴት ነበር? ያለፈውን ዓመት አትውቀሱ ብለህ ያስተማርከን ባንወቅሰውም ግን እንዴት ነበር የሚለውን ነገር ብናነሳ ጥቂት። በእርግጥ ብዙ ነገር መናገር የሚችሉት ተመልካቾቻችን ናቸው። ያው እኛ ስለራሳችን መናገር በጣም ከባድ ስለሆነ ግን የነሱን አስተያየት እና የነሱን ደግሞ ተሞክሮ ተመልክተን እጅግ በጣም ጥሩ እንደነበረ ነው የምናስበው። በጣም የሚገርምህ አሁን አስተያየት መስጫው ላይ መጻፍ ብቻ አይደለም፣ በየቦታው በሄድንበት ቦታ ሁሉ እኔ ምናልባት አንተም ያጋጠመ ይሆናል እርግጠኛ ነኝና በየአውደ ምህረቱ ትራንስፖርት ላይ ሁሉ ሳይቀር በየክፍለ ሀገሩ በቃ ቀንዲል ሚዲያን በጣም በሚገባ እንደሚከታተሉ አንዳንዶች እናቶች በጣም ይገርመኛል። ጠርተው በስነ ስርዓቱ ማለት ነው አስቆመው የሆነ ሰው የላካቸው የሆነ ነገር ምን ሆነው ነው ምናምን ስትል መርሐግብራችሁን በደንብ ነው የምከታተለው እና በርቱ አደራችሁ ምናምን። በጣም የሚገርመው ደግሞ ካህናት፣ ትልልቅ አባቶች የንስሐ ልጆቻቸውን ሰብስበው በቃ በጉዳዩ ከወቅታዊና ከንስሐ ልጆቻቸው ጋር የሚሄድ ሆኖ ሲያገኙት በስነ ስርዓት አምጥተው በስክሪን ያንን እያሳዩ እንደገና ደግሞ ይወያዩበታል ማለት ነው እና እሱን ስታይ እጅግ በጣም ትደሰታለህ። የበለጠ መስራት እንዳለብህ ገና ጥቂት ነው እየሰራን ያለ ነው፣ ግን አብረን እንድንቆይ የሚያደርጉን ነገሮች እነሱ ናቸው አሉ አጠገባችን ማለት ነው። እኛ አየር ላይ የሆነ ነገር ተናግረህ ምንም ነገር ምላሽ የማይመጣ ቢሆን ኖሮ ይጨንቃል። በጣም ምንድነው አይነ ስውሩ እንዳለው ሲለምን እናንተ የምታዩኝ እኔ ማላያችሁ ስለ እግዚአብሔር እያለ እንደሚለምነው ነው ምን ሆነው ማለት። አሁን ግን እየተያየን እየተነካካን መልካም ምኞታቸውን እየገለጹልን ስለሆነ እጅግ በጣም ደስተኞች ነን። እንግዲህ ጥቂትም ቢሆን የሆነ አስተዋጽኦ አድርገናል ብዬ አስባለሁ። እኔ የእግዚአብሔር እንዳለ ሆኖ እሱ የሚሰጠን እሱ የሚመዝነን ሚዛን እንዳለ ሆኖ ግን ባለን ግንኙነት ከሰዎችም ጋር የሚመጣውን ነገር ስንመለከት እዚህ በጣም
ደስተኛ ሆነ እንዳሳለፍን እርግጠኛ ነኝ። አብዛኞቹን ምዕመናንን ሲከታተሉን የቆዩትን እውነት ነው ምስክርነት እንደው እስቲ የተሰማችሁን ሐሳብ ጻፉልን ብንል እርግጠኛ ነኝ የኮሜንት መስጫው ሳጥን በጣም ብዙ እንደሚጨናነቅ። በጣም ምንም ጥርጥር የለውም። ለምን እንደተባለውም እኔም በራሴም በኩል በጣም ብዙ ቦታ በሄድኩባቸው ቦታዎች ሁሉ ልማድና ክርስትና በቀንዲል ሚዲያ መርሃ ግብሮች የሚተላለፉትን እጅግ አጥብቀው አመስግነው አድንቀው የሚያበረታቱትና አጋጣሚ ያው ዛሬ ይሄን ቀረጻ እያደረግን ያለነው ሚካኤል ነው። በእለቱ የካ ሚካኤል ነበር ጠዋት አገልግሎት የቆዩትና አንድ እናት ታምረ ማርያም ሊነበብ ጸሎት እየተደረገ መጡ። እሱ የሚገርመኝ ማርያም ትልቅ ናቸው፣ ትልቅ እናት ናቸው። መጡ። እኔ ምን ሊሉኝ ነው ብዬ ደነገጥኩኝና አቤት እናቴ ሲል እንደው ቀዳሜ ጸጋ ብሎ ሚኒስተሩ ስሜን እንኳን አልተሳሳቱም ማለት ቀዳሜ ጸጋ መርሃ ግብር በጣም ነው መከታተለው እንደው እግዚአብሔር ያበርታችሁ ብለው መረቁን። በጣም ብዙ መረቃ መምህር ምትኩም 24 ገብርኤል መተው ባለፈ ሳምንት አስተምረውኛል። እንደው መድረክ ላይ ወጥቼ መናገር አልቻልኩም እንጂ እንደው ላመሰግናቸው ነበር አንተን እንዴት እንደማገኘክ እያሰብኩኝ ነበር ብለው አመስግነው መርቀውን ስልክ ተለዋወጥን ተለያየና በጣም ነው የተገረምኩት። በጣም ትልቅ እናት ናቸው። እግዚአብሔር በሚያውቀው በምርኩዝ ያሉ ናቸው እናት። ምርቃታቸው ብቻ በራሱ እንዴት ደስ እንዳለኝ። እኔም ልጨምርልህ እዛው 24 ገብርኤል እና አርሴማ አገልግሎት ነበረኝ። ጠዋት አስተማርኩ ጨረስኩኝና ሊሄድ ያው ሰው ከተበተነ በኋላ ማለት ነው ሊሄድ ስል ሰላም አሉኝ እና ትምህርትን በደንብ ነው መከታተለው ቀንዲል ሚዲያ ላይ አመሰግናለሁ ምናምን ብለውኝ ሄዱ ማለት ነው። ልክ እኔም በተቃራኒው እየተጓዝኩ እያለ እንደገና ሮጠው መጡ እና እንደውም ካገኘው አንድ ነገር ልጠይቅ ቅድም የምትቸኩል መስሎኝ ነው አሉኝና በጣም ይጨንቀኛል ሁሌ ስለ ጸሎት ባስተማራችሁት የልማድና ክርስትና መርሃ ግብር ላይ ተቀምጦ መጸለይ አይቻልም የሚል ነገር አለ። ቆሞ ነው ለጸሎት እና እኔ ግን አሁን መስሪያ ቤት በምሰራበት ጊዜ እንግዲህ የአንድ ትልቅ መስሪያ ቤት ጸሐፊ ይመስሉኛልና ኮምፒውተር ላይ እየሰራሁኝ ጊዜ ስለሌለኝ እዛው ላይ ሆኜ እጸልያለሁ። ጸሎቴን አንዳንድ ጊዜ ቤት ከማደርገው ውጪ እንግዲህ 6 ሰዓት 9 ሰዓት የጸሎት ጊዜ አለ አይደል እጸልያለሁና ሁሌ ይጨንቀኛል ተቀምጦ መጸለይ አይቻልም የሚለው ነገር። አንደኛ ቢሮ ስለሆነ ቆሜ መጸለይ አልችልም። ሁለተኛ ቆሜ ልጸልይ እንኳን ብል ከዛ ውጪ ነው መሆን ያለብኝ፣ ስራዬን አቋርጣለሁ። ስራዬን እየሰራው ግን ጋፕ ሳገኝ ቁጭ ብዬ መጸለይ በጣም ጭንቅላቴን እየነካኝ ስለሆነ ባክህን አሉኝ። በጣም የሚገርም ነው። የመለስኩላቸው መልሼላቸዋለሁ። ምናልባት ለሌሎች ሰዎችም ትምህርት ይሁን ከተባለ ባይ ዲፎልት ጸሎት ተቀምጦ አይጸለይም፣ ነውር ነው። ስትታመም ግን አይደለም ተቀምጠ ተኝተም ልትጸልይ ይችላል። እግዚአብሔር አይደል የምታናግረው። እግዚአብሔር ለምንድን ነው እንዲሆነ የምታናግረኝ የሚል አምላክ አይደለም። ግን በአደባባይ ስለ ጸሎት ለጸሎት ተነሱ ነው የምትለው እንጂ ለጸሎት ተቀመጡ ወይም ተኙ አትልም። የማይችሉ ሰዎች ግን ውስጣቸው መጸለይ እየፈለገ ግን ሁኔታዎች ካልፈቀዱላቸው በዘመነ ሰማዕታትም እኮ ማማተብ ስለማይፈቀድ ስለማይችሉ በአገጫቸውና በምላሳቸው ያማትቡ ነበር፣ በህሊናቸው ያማትቡ ነበር ይላል እና ባልተመቻቸው ሁኔታ ውስጥ በየትኛውም ሚንስ ግን ከእግዚአብሔር ጋር መነጋገር በህሊናችንም አለምና በጣም ረክተው ነው የሄዱት። እግዚአብሔር ያክብርልኝ ብለው ማለት ነውና ያጋጥመዋል። እኔ እንደው ምን አስባለሁ መሰለ ቀዳሚ ባሉበት ቦታ ሆነው በቪዲዮ እየቀረጹ 2 ደቂቃ ወይም 1 ደቂቃ ከምናምን ደስታቸውን የተሰማቸውን ስሜት ቢገልጹልን እና ከኤዲተሮቻችን ጋር ተነጋግረን ጥራቱን የጠበቀ ከሆነ ለሌሎቹ ቢተላለፍ ጥሩ ነው የምንለውን ብናጋራ ደስ ይለኛል። እኛ ከምናወራው እነሱ ሲያወሩ ደግሞ እና ልጆቻቸውን ቢሆን እንዲቀርጿቸው እያደረጉ እናቶቻችን የተሰማቸውን ስሜት ቢገልጹልና መልሰን ሪፍሌክት ብናደርግ የሚል ሐሳብ አለኝ። ጥሩ ሐሳብ ነው። ከታች በሚቀመጠው ስልክ ቁጥር የቴሌግራም ቁጥር ላይ አታች ማድረግ ትችላላችሁ። ተፈቅዷል። በዚህ አጋጣሚ ልማድና ክርስትና 2 ዓመት ከ1 ወር ነው። አይገርም? 2 ዓመቱ እንዴት አለፈ? ለእናንተ መልሱን እንተዋለን። ምላሻችሁን ደግሞ ከታች በተቀመጠው ቁጥር በቴሌግራም ማለት ነው እየጻፋችሁልን ወይም ደግሞ ቪዲዮ እያደረጋችሁ ምስክርነታችሁን መግለጽ ትችላላችሁ። በተለይ በህይወታችሁ የተጠቀማችሁበትን ከእንደዚህ አይነት ችግር ወጥቼ አሁን እንደዚህ አይነት ነገር ላይ ያለውበት ብላችሁ ለህዝብ ያስተምራል የምትሉትን ብቻ ላኩልን። እኛም ደግሞ ያስተምራል ብለን ያሰብነውንና ጥሩ ቀረጻ የሆነውን ጥርት ያለውን ነገር ወደ ህዝቡ እናደርሳለን ማለት ነው። በመጋቢ ሃይማኖት መምህር ምትኩ ሐሳብ አመንጪነት በጣም መልካም ሐሳብ ነው። እንግዲህ ያለፉትን ዓመት በጥሩ ሁኔታ እንዳሳለፍን ጥርጥር የለውም። ያው ብዙ ነገሮችን አንስተናል። በየቦታው ሆናችሁ የምትከታተሉን በጎ ሐሳባችሁን አስተያየቶቻችሁን ሁልጊዜ ሳትሰለቹ የምትጽፉ
የምታደርሱን ወንድሞቻችን፣ እህቶቻችን፣ እናቶቻችን፣ አባቶቻችንን ከልብ በጣም እናመሰግናለን። እግዚአብሔር ያክብርልን። በዚህ አጋጣሚ አመስግናቸው። እግዚአብሔር ያክብርልን። በጣም በእውነት እናንተ ባትኖሩ ኖሮ የኛ ህልውና ማለት እንደ ቀንዲል ሚዲያ እንደ ልማድና ክርስትና ምንም አይደለም እና እናንተ ጉልበቶቻችን ናችሁ። እናንተ የኛ ኃይላችን ናችሁ። ብዙ ተስፋ የሚያስቆርጡ ወደ ኋላ እንድናፈገፍግ የሚያደርጉ ብዙ ነገሮች አሉና እውነት ለመናገር እናንተ ትታዩናላችሁ። በተለይ በውጭው ዓለም ያላችሁ አሁን እንደ ቀላል ነገር እንቆጥረዋለን እንጂ የብዙ ሰዎች ህይወት ተለውጧል። ቀዳሚ ታስታውሳለህ አይደለም? አንዲት ልጅ ጋብቻዋን ፈጽማለች በመድኃኔዓለም ቤተክርስቲያን ማለት ነውና ይሄ ቀላል አይደለም። በልማድና ክርስትና መርሃ ግብር ችግሩ ተፈቶ ለጋብቻ ለስጋው ደግሞ ለቁርባን የደረሱ ሁሉ አሉ። አንድ ወንድማችን እንደውም ሰበካ ጉባኤ ምክትል ሊቀመንበር ነው። ከሚስቴ ጋር አስታርቀኛል አለኝ አንዴ ለአገልግሎት ሄጄ ማለት ነው። ቦታውን አልናገርምና እንዴት ስለው አንድ ቀን አብረን እየሄድን ከባለቤቴ ጋር እና ባለቤቴ ካህናት አገኘችና ክንብንዋና ወረዳ መስቀል ስትሳለም እኔ አልፌ ሄድኩኝ። ከዛ በኋላ በቃ ወረደችብኝ አለ። መጠገቡ ነው ወይ አንተ ሰበካ ጉባኤ ምክትል ሊቀመንበር ስለሆንክ ጳጳሳትንም ስለምታገኝ ትልልቅ አባቶችን ስለምታገኝ መንገድ ላይ ካህን ስታገኝ አትሳለምም? አይደለም፣ እንደሱ አይደለም። እኔ ካህን መናቂ አይደለም። ትምህርት አለ የቤተክርስቲያናችን ከማታውቁት ካህናት መስቀል አትሳለሙ የሚል ማን ነው እንደዚህ የሚያስተምረው ምናምን አለችኝ አለ። በአጋጣሚ በየሳምንቱ የመርሃ ግብር እንከታተል ነበር አለ እና የዛ ሳምንት መርሃ ግብር ከዚህ ጋር የተገናኘ ጉዳይ ነበር ማለት ነው። ማንም ሰው ካህናታችሁ አባቶቻችሁን ወቁ፣ ከማታውቁት ካህን መስቀል አትሳለሙ። ምክንያቱም እናንተ ስትሳለሙ ለዛኛው ይሁንታ ነው የምትሰጡት፣ ማበረታቻ ነው የምትሰጡት። ሁሉም ሰው የሚያውቀውን ካህን ብቻ ቢያስተናግድ ኖሮ ሌሎቹ አጭበርባሪዎቹ አይኖሩም ነበር የሚል ነገር ነበርና ወዲያውኑ ይቅርታ ጠየቀችኝ። በቃ ሁለተኛ እኔም ተምሬያለሁ ከማውቀው ሰው ብቻ ነው እና እንደ ቀልድ ነው ስንጫወት ከባለቤቴ ጋር እኮ አስታርቀኛል የሚል ነገር አነሳ እና እንዲህ አይነት ገጠመኞቹን ነው እኔ የፈለኩት። አሁን እኛን ማመስገን ሳይሆን በህይወታቸው የተደረገላቸው የቀንዲል ሚዲያን መርሃ ግብር ሰምቼ ልማድና ክርስትናን እንዲህ አደረኩ፣ ልጆቼ እንዲሆኑ፣ ባለቤቴ እንዲሆነ የሚል አጋጣሚ ካላችሁ እሱን ለማስተናገድ እንደ ምስክርነትም ስለሆነ ፈቃደኞች ነንና እጅግ በጣም እናመሰግናችኋለን፣ እንወዳችኋለን። እግዚአብሔር ያክብርልን። የሰጣችሁን አስተያየት በሙሉ ምስጋናው ብቻ አይደለም እና የምናስተካክላቸውን ነገሮች በሙሉ እንድናስተካክል ያበቃችሁ እናንተ ስለሆናችሁ ኖሮልን እናመሰግናለን፣ እንወዳችኋለን። በጣም መልካም፣ እግዚአብሔር ይመስገን። አሜን። 2018ንም ደግሞ እንደዚህ በጥሩ ሁኔታ ለመቀጠል እግዚአብሔር ይርዳን። ልማድና ክርስትና አሁንም በተሻለ ጥራትና በተሻለ አቀራረብ አሁንም ወደ እናንተ መድረሱን ይቀጥላል። 2018ንም ደግሞ እግዚአብሔር አስጀምሮናል። አሁንም እንግዲህ በጥሩ ሁኔታ መጽሐፋችን ደግሞ 2018 ወደ እናንተ የሚደርስበትን መስመር በደንብ እየፈጠነና እየተቃረበ ነው። መጽሐፉ ኦልሬዲ አልቋል። ስለዚህ ወደ እናንተ መድረሻው ደግሞ ደስ የሚለው 2018 የአዲስ ዓመት መስራታችንም እሱ ነው። ከህትመቱ በኋላ ያው እንግዲህ ወደ ህዝበ ክርስቲያኑ መበተን ማድረሱ በደንብ አለ ማለት ነው። አስቀድመን የተናገርነው የመጀመሪያ ሀሳባችን ያው የእንኳን አደረሳችሁ መልእክት ነው። የእንኳን አደረሳችሁ መልእክት ላይም ባለፈ እንደ ሚዲያችን ጥቂት ትምህርቶችን ተሰጥተው ነበረ። በተለይ በአዲስ ዘመንና በእድሜ ላይ እድሜን የሚያባክኑ ሰዎች በአራት ተከፍሎ ልተማረን ነበርና በሱ ላይ የተነሱ ሀሳብ አስተያየቶችን ነው። 4 ጥያቄ 5 ጥያቄዎች ነው ያሉት። ሌላው ግን አብዛኞቹ እንኳን አደረሳችሁ ምላሾች ናቸው። እንኳን አብሮ አደረሰንና እንኳን አደረሳችሁ መልእክት ነው ያለው። ገብቷቸዋል ማለት ነው ሀሳባችን። በጣም የሚገርመው ገብቷቸዋል። እኛ ልንል የፈለግነው ነገር አውቀውታል። ጥያቄ ሳይሆን አሁን ይሄ መርሃ ግብር የደስታ መግለጫ ነው። ግን ዝም ብለን እንኳን አደረሳችሁ ከማለት ግን ጥቂት መልእክት እናስተላልፋለን ያለው። እንደውም አንዳንዶቹ እኔ አውቄዋለሁ፣ እኔ 4ኛው ላይ ነኝ፣ እኔ እንደዚህ ነኝ እያሉ ራሳቸውንም እየገመገሙ እጅግ በጣም ደስ የሚል ነበርና በደንብ ነው የተከታተሉ ማለት እችላለሁ። እንደው በነገራችን ላይ ከየትኛው ወገን እናንተ እድሜ የተጨመረልን የሚሉ አሉ። የለም እድሜ እየተጨመረልን አይደለም፣ ወደ ሞት እየሄድን ነው፣ መኖር ከሚገባን 1 ዓመት እየተቀነሰብን ነው ብለው የሚያስቡ አሉ። እንደገና ደግሞ አዲስ ዘመን ተጨምሮልናል ብለው የሚያስቡ አሉ። ምንም አዲስ ነገር የለም። ያው መስከረም ነበር፣ ሰኞም ነበር። የኛ ህይወት እስካልተቀየረ ድረስ አዲስ ዓመት አዲስ ዘመን የምንለው እንዲሁ በልምድ ነው እንጂ የሚሉም አሉና ምንድነው ያንተ? ያው ምን ጥያቄ አለ?
እኮ ያውንም ጥያቄ የለም በመላኩ አማካኝነት ኮተኩታት ዘንድ ተዋት የተባልኩት ይችን ዓመት የተተወልኝ የተጨመረልኝ አንተ እንደው ወዳጅ ቅዱስ ጊዮርጊስ ነው። እሱ ያው እሱ ደግሞ የለመነ እንግዲህ የእያንዳንዱ የየግል ጠባቂው የየግሉ ወዳጅ የየግሉ ኮትኳች አለው አይደለ? ያው ጠባቂ እነሱ ቅዱሳን ሁሉ ጊዜ ሲችን ዓመት ተዋት እያለ እድሜ የሚያስጨምሩልን እነሱ እንደሆናቸው እድሜ ተጨምሮልኝ ነው ያለው እንጂ የኔ እድሜማ ካበቃ ገና ቆይቷል። በኃጢአቴ እንደ ስራዬ ቢሆን ካበቃ ቆይቷል። ግን እንደርሱ ቸርነትና እንደ ጠባቂ ምልጃ ጸሎት እድሜ ተጨምሮልኝ ያለው ትላለህ። እውነት ነው። ብዙ ጊዜ የሚያስማማን ይሄ ነው። መጽሐፉም ላይ ስለተጻፈ አይተው ከሆነ እንደውም የዚህ ሉቃስ ወንጌል ምዕራፍ 13 ላይ ያለው ታሪክ ተንጠልጥሎ ነው ያበቃው፣ አልተቋጨም። ምንድነው የሚለው ጠባቂው እቺን ዓመት ደግሞ ዙሪያን እስከኮተኩታት ፋንድያ ፍግ እስካስታቅፋት እቺን ዓመት ደግሞ ተዋት አለና ብታፈራ ደህና ነው፣ ባታፈራ ግን ትቆርጣታለህ ይላል። ከዛ በኋላ አውቅቷል። ተመልሶ መጥቶ ማፍራቷን አልነገረንም። ተመልሶ መጥቶ አለማፍራቷንና መቆረጧንም አልነገረንም። ምንድነው ሲባል የኛ ህይወት ነው ማለት ነው። ይቀጥላል፣ የኛ ህይወት ነው እና ስለዚህ ተጨምሮልናል። አንደኛ ኖረን ጨርሰን የተጨመረልን እንኖር ይሆናል። አንድ ሁለተኛ ደግሞ የተሰጠን ገና ሳንኖረው ያልደረስንበት እድሜ ላይ ያለን ሰዎች እንኖር ይሆናል። ሶስተኛ ሊኖሩ አይገባቸውም ተብሎ ደግሞ በአማላጆቻችን አማካይነት ደግሞ ማለት ያለ እድሜያችን እንዳንቀሰፍ ያለ እድሜያችን እንዳንሄድ በሲኦል የሚያመሰግን የለም እንዳለው ማለት ነው። እኛ ሲኦል ብንገባ እግዚአብሔር የሚጠቀመው ነገር የለም። ግን አማላጆቻችን ለምነውልን የተረፍን እንኖራለን። ዞሮ ግን ትልቁ ኮንሰፕት ሰው እድሜ ተጨምሮለታል፣ ወጣም ወረደም ማለት ነው። ወደ ግሉ ህይወት ሲመጣ ግን የተሰጠውን እድሜ ንስሐ የማይገባበት ከሆነ ወደ እግዚአብሔር የማይቀርብበት ከሆነ ዝም ብሎ የሚያባክነው ከሆነ ቀደም እንደተዘረዘሩት እነዚህ ከአራቱ አንዱ እድሜ አባካኝ የሚሆን ከሆነ ጥቅም የለውም ነው። ስለ አዲስ ነገር የተባለው በየቅጽበት በማይክሮ ሰከንድ ማለት ነው። በእያንዳንዷ ጊዜ አዲስ ነገር አለ። አንዳንድ ሰዎች ተስፋ ሊያስቆርጡን በቃ ምንም አዲስ ነገር የለም ይለዋል። የተባለው እኮ ሁሉን አዲስ ታደርጋለህ። አዲስ የሚፈጠር ነገር ኖሮ ሳይሆን እያደሰ እንደውም ሊቃውንቱ ምን ይላሉ? እንደ ልጅ እያባበለን ማለት ነው። እግዚአብሔር እንደ ልጅ እያባበለን ከዘመን ወደ ዘመን እያሸጋገረን የደፈረሰውን ውሃ እያጠራው የከበደውን ሰማይ ብሩህ እያደረገው ማለት ነው። ዝናቡን እያስወገደ ነፋሳቱን እያቀያየረ በአዲስ መልክ እንድናስብ አሁን ተመልከት፣ ምንም ነገር ሳይኖር ማለት ነው ብርሃን ብቻ ሆኖ 365 ቀን አይሰለችም ነበር ወይ? ጨለማ ብቻ ቢሆን እሺ፣ ሰኞ ማክሰኞ ረቡዕ ባንልስ? አንደኛ ሰኞ ማክሰኞ ረቡዕ እንደምንለው ተመልሰን ሰኞ ሳንል ዝም ብለን ስያሜ ቢኖር ኖሮ የቱን ትይዘው ነበር? ሁሉ 365 አንድ ዓመት ብቻ እንኳን ዕለታቱ የተለያየ ስያሜ ቢኖራቸው 365 ስያሜ ቢኖራቸው እንትን ይሆንኩት እኮ ወይም ደግሞ እንደዚህ ቦታ የሄድኩት እኮ እንትን ቀን ነበር ለማለት አትይዘውም በጭራሽ ማለት ነው። ተደጋጋሚ የሚሆነው እንድንይዘው ስለፈለገ ነው። በደንብ እንድንቆጥርበት እንድናሰላበት ነው ያደረገው ይላሉ ሊቃውንቱና በማይሰለች ህይወትን በማይከብድ በልኪ በጣም አሰልቺ በማይሆን መልኩ እንድንኖር እያደረገን ነው። በቃ ተስፋ እንዳንቆርጥ እያደረገን ነው። ስለዚህ ከዚህ በኋላ አሁን እኛ ይሄንን ነገር ሰርተን ስንወጣ የሚያጋጥመንን ነገር አናውቅም። ይሄ ነገር አሁን ሰከንዱ ደቂቃው እየሄደ እኮ ነው አይደለም? እዛ ላይ አሁን ስክሪን ላይ ሲያዩ ተመልካቾቻችን እየቆጠረ ነው፣ እየቀነሰ ነው የሚሄደው። አዳዲስ ነገር አለ፣ በየሰከንዱ በየደቂቃው አዳዲስ ነገር አለ። በዛ አዲስ ነገር ግን መጠቀም ያስፈልገናል። የ2017 መስከረም አሁንም ያለው መስከረም ነው ይላሉ። አይደለም፣ ያኛው የ2017 ነበር፣ አልፏል እሱ። አሁን የ2018 መስከረም ነው የተሰጠን ማለት ነው። አዲስ ነገር ነው ማለት ነው። ሰኞ ቢሆንም ያለፈው ሰኞ ነው። ይሄኛው ሰኞ አዲስ ነው። ቅዳሜ ሁሉ ጊዜ አሁን የቀንዲል ሚዲያ ልማድና ክርስትና መራግብር የሚለቀቅበት ቅዳሜ ነው አይደል? ቅዳሜ ሁሌ አዳዲስ ነገር የሚመጣው ለዚህ ነው። ያው ቅዳሜ ቢሆንማ ያኛውን መራግብር ነበር የሚያገኙት ማለት ነው። አዲስ መራግብር ነው እየተሰጣቸው ያለው። ስለዚህ አዲስ ነገር አለ በህይወታችን፣ ግን የመጠቀምና ያለ መጠቀም ጉዳይ ነውና በተስፋ ነው። ጧት ተኝተን ስንነሳ በምስጋና ነው መጀመር ያለብን። አምሽቶ ስላነጋው ብቻ ማለት ነው። አንብላ አንጠጣ፣ እሱ የራሱ ጉዳይ። ካልጋም ላይ ላንወርድ እንችላለን፣ ግን በቃ ይሄን ተጨማሪ ሰጥቶናል። 12 ሰዓት እስኪሞላ ድረስ የሚሆነውን አናውቅም። እግዚአብሔር የሚያደርገውን ግን በተሰጠን ነገር ማመስገን አለብን። የፀሐይ ብርሃን ማየት በራሱ ብቻውን ትልቅ ነገር ስለሆነ ማለት ነውና በተስፋ 2018ን ለምንድን ነው በተስፋ መኖር አለብን የምንለው? አልቀመስ ነው
ገና አልኖርንበትም። ስለዚህ ያለ ተስፋ ፊትን አጨፍግገ ልብን አጥቁረክ የምትቀበለው ከሆነ ልክ እንዳለፈ ዓመት ማለት ነው የሆነ ነገር እንዳበቃ አድርገ የምትቀበለው ከሆነ ነገሮች በሙሉ አይሳኩልንም። አጠገባችን ቢሆንም ልናየው አንችልም። ስናስተውል ተረጋግተን በተስፋ ስንቀበለው ግን ነገሮች ከእግዚአብሔር ጋር ሆነን እየሰመረ ነው የሚሄደውና ያንን ለመጨመር ያህል ነው። በጣም የሚገርም እዚህ በተስፋ ሐሳብ ላይ ስታነሳ እዚሁ የሉቃስ ወንጌል ምዕራፍ 13 ላይ ስለ በለሷ የሚያነሳው ላይ መልአኩ እኮ ከዛ በፊት ሲጠብቃት ነበር። አየው 3 ዓመት መጣው ነው የሚለው። 3 ዓመት መጣው ፍሬ ፈልጊ 3 ዓመት መጣው አላገኘሁበትም፣ በቃ ቆረጣታለ። 3 ዓመት ሲመጣ መልአኩና ባለቤቱ ተገናኝተዋል እኮ። አሁንም ምን አለ በተስፋ እስቲ ይህችን ዓመት ደግሞ ተዋት፣ ቆይ ልኮትኩታት፣ ፍግ ላድርግ፣ ፋንድያ ላድርግላት ብሎ አለው። አዩ ደግሞ 3 ዓመቱን ደግሞ ስትመልሰው አንደኛ አባቶቻችን ያው ሊቃውንቱ አንድምታ ላይ ሲያብራሩ አንደኛው ዓመት ልጅነት፣ ሁለተኛው ዓመት ወጣትነት፣ ሶስተኛው ዓመት ሽምግልና። አይ ሽምግልና ላይ ቆረጣታል። ሽምግልናም እንኳን ቢሆን ግድ የለም እስቲ እንደው እቺን ዓመት ተዋት እያለ እግዚአብሔር እድሜን ሰጥቶን ፍሬ የምናፈራበት እንደሚሰጥ አሁንም ተስፋ እንደማይቆርጥብን ማሳያ ነውና እንደተባለው 2018 ዓመተ ምህረትንም ደግሞ ዓመተ ምህረት ብለን በተስፋ እጅግ እንቀበለው ነው። ጥሩ በሆነ አስተሳሰብ እንቀበለው ነው። ወደ ጥያቄዎቻችን እንለፍ። ወደ ጥያቄያችን ነው። በጣም መልካም። የመጀመሪያ ጥያቄ የማደርገው ኤስ ሰላም በሚል መጠሪያ ያለው አድማጭ ተመልካቾችን ያደርሱ ነው። ትንሽ ጥያቄያቸው ረዘም ያለ ጽሑፍ ነው የጠየቁት። እንደው አትለፉኝ ብለው እንኳን ረሳችሁም አላሉን። ቀጥታ ጥያቄያቸው ብቻ ስለሆነ እንደው አንለፋቸው እስኪ ብዬ ነው ያነሳሁት። መምህር የቃለ ሕይወት ያሰማልን፣ አባቶች ጸጋውን ያብዛላችሁ። ባካችሁ ሳትመልሱልኝ ዝም እንዳትሉኝ። ጥያቄ እኔ ያለሁት በሰው ሀገር ነው እና በሃይማኖት ከማይመስሉኝ ነው ያለሁት እና አንድ ልጅ አለ ሁልጊዜ በሰከረ ጊዜ አንድ አላህ 3 የለም እያለ ተማር ይላል። እኔ ደግሞ በጣም ይከፋኛል። ስራ እንዳልወጣ ስራ የለኝም። ከዛ ማታ ደግሞ ጸሎት ሳረግ እንደኔ አይነት ሰራተኞች አሉ። በጸሎት ጊዜ ስልክ ያወራሉ። ተው ብያቸው ስጀምር እሺ ብለው በጸሎት መሃል ያወራሉ። አቋርጬ እንዳልናገር በጣም እፈራለሁ። መድኃኔዓለም ከፊቴ ሆኖ እንዴት እናገራለሁ ብዬ ዝም እላለሁ። እነሱ ያወሩ ጸሎት ሳረግ ደግሞ ስርዓት የጣስኩ ይመስለኛል። በህሊናዬም ለነሱ ክፉ ሐሳብ ይመላለስብኛል። ምን ባረግ ይሻለኛል? እኔ ጸሎት ስጀምር እነሱ በጣም ነው የሚከፋቸው። እንደዛ ሲሆኑ ሳያቸው ደግሞ በእናንተ ምክንያት አምላካችሁ መሰደብ የለበትም የሚለው ቃል ትዝ ይለኛል። ምን ባደርግ ይሻለኛል? በድንግል ማርያም እለምናቸዋለሁ እንዳታልፉኝ አደራ መምህርዬ ብለዋል። 2 ፈተና ነው ያለባቸው። የመጀመሪያው ያው እየሰከረ መጥቶ የሚረብሻቸው አንድ የሰዎቹ ልጅ አለ ማለት ነው። ሰክሮ መጥቶ ነው የሚናገረው። ግን በጣም የሚያሳዝነው ራሱ በሚያነበው የነሱ መጽሐፍ ላይም ስካርን አያበረታታም እና ሰውየው ራሱ እኮ ምንድነው የራሱ አሮባት የሰው ታማስላለች እንደሚባለው ነውና ሰክሮ መጥቶ ልስበከ የሚል ሰው ካለ በራሱ ችግር አለበት ማለት ነውና ይሄን በትዕግስት ማሳለፍ ነው። እንደ ፈተናም አላየውም እኔ ማለት እያስጨነቃቸው በስነ ስርዓቱ እኔ የምከተለውን ሃይማኖት ተከተሉ የሚሏቸው ብዙ ሰዎች አሉ በአእምሯቸው ሆነው ማለት ነው። ይሄ ግን ስካሩ ሲያልፍለት ያው ስካሩ ያመጣው ነገር ስለሆነ ይተዋልና በተቻለ መጠን በትዕግስት ማሳለፉ ነው። ስራ እንትቶ ወይም ደግሞ ከዛ ፈተና ወጥቶ ሌላ ቦታ ሂዱ የሚል ነገር ልናመጣ አንችልም። ቢኖር ጥሩ ነው፣ ከሌለ ግን ታግሶ ስራን መስራት ነው። ሁለተኛው ከጸሎት ጋር የተነሳው ነው። ጸሎት እኛ አሁን አንዳንድ ጊዜ ምን አይነት ነገር አለ መሰለ ቀዳሚ ጠዋት እና ማታ ወይም ከሰዓት ወይም እነዚህ የ7 የጸሎት ጊዜያቶች አሉ አይደለ? የሚያስበው ሰው በቃ ባልጸልይ የሆነ ነገር ሆናለሁ ብሎ ነው የሚያስበው እንጂ ከእግዚአብሔር ጋር መነጋገር መሆኑን ግዴታው መሆኑን አስቦ አይደለም። አንዳንድ ሰዎች የሆነ መኪና ሊገጫቸው ሲል ወይ የሆነ ገደል ወይም ደግሞ የሆነ እንቅፋት ምናምን አደንቅፏቸው ሊወድቁ ሲሉ ዛሬ ከጉድ ነው የተረፍኩት ይሉሃል። መጥተው ምን ነው የጧት ጸሎቴን ሳልጸልይ ወጥቼ ይሉሃል። አየህ አሁን ያገናኙታል። ጸሎት ሳትጸልይ ከወጣ አሳዶ እግዚአብሔር የሆነ ነገር የሚያደርግህ ከጸለይክ ደግሞ የሚተው። ይሄ በጣም ከባድ ነው። ከዚህ የተነሳ ነው አንዳንድ ሰዎችም ለመጸለይ በሚያደርጉት ግብ ውስጥ በስራ ቦታቸው ሊሆን ይችላል አብሯቸው ከሚኖሩ ሰዎች ጋርም ሁሉ ትንቅንቅ ይገጥማሉ። እና ጸሎት ከእግዚአብሔር ጋር መነጋገር ማለት ነው። ከእግዚአብሔር ጋር ስንነጋገር ምን መርጣቸው ነገሮች አሉ። ጊዜ አለ፣ ቦታ አለ።
የራሴ ሁኔታ አለ። የኔም ሁኔታ ይሄ ሙድ የሚባለው ማለት ነው። አንድ ሰው መጸለይ ስላለበት ብቻ ዝም ብሎ አይጸልይም። አኩርፈህ እኮ እግዚአብሔርን አታናግረውም አይደል? ተስፋ ቆርጠህ እግዚአብሔርን አታናግረውም። በቃ አንተ ተስፋ ቆርጠሃል፣ አኩርፈሃል፣ በሆነ ነገር ተበሳጭተሃል፣ ወይ አለቃህና አዶ ይሆናል ወይ የሆነ ነገር አልተሳካልህም። 7 ሰዓት ግን የጸሎት ሰዓት ነው አይደል? በቃ ቆመ ምን ልትለው ትችላለህ እግዚአብሔርን በዛ ሰዓት? መጀመሪያ ራስን ማረጋጋት ነው ያለብህ። ጥሩ አድርገህ ውስጥ ልክ ከሰው ጋር ስታወራ እንዴት ነው እንባህን ምን እንጠርገህ ያን ሰው ግባ በለው እንደምትለው ማለት ነው። ሬዲ ሆነ አይደል? ከእግዚአብሔር ጋርም ልክ እንደሱ ነው። ትክክል ነው። ልብን የሚያው እግዚአብሔር እና ንጽህናን ጠብቆ ስለዚህ ጊዜ ያስፈልጋል፣ ቦታ ያስፈልጋል፣ ሁኔታዎች ያስፈልጋሉ፣ ህዋሳቶችንም መሰብሰብ ያስፈልጋል ይላሉ። የስሜት ህዋሶችን ማለት ነው። እግራችንን ማሰር ብቻ አይደለም፣ እግረ ልቦናችንንም፣ እጃችንን ማሰር ብቻ አይደለም፣ እደ ልቦናችንንም፣ የልቦና እጃችንንም ማለት ነው። ለምሳሌ ስልክ ክፍት አድርጎ ወይ ደግሞ የሆነ በር ክፍት አድርጎ ወይ ልብን አንጠልጥሎ ስራ የሆነ ነገር ጥዶ ምናምን ጸሎት መጸለይ ከባድ ነው፣ ስብስብ ብሎ ማለት ነው። ስለዚህ ይሄ ወንድማችን ወይም አባታችን ሊሆን ይችላል፣ በእድሜ አናውቅም። እኔ በምጸልይበት ጊዜ አብረውኝ የሚሰሩ ሰዎች ይረብሹኛል። ስለዚህ የሚያርፉበት ቦታና የሚሰሩበት ቦታ አንድ አይነት ካልሆነ ከነዚህ ሰዎች ለየት ብሎ በማረፊያው ቦታ ላይ መጸለይ ያስፈልጋል ማለት ነው። ሰዓቱንና ቦታውን መቀየር ያስፈልጋል። የጸሎት ቦታውን እርግጠኛ ነኝ ከነዚህ ሰዎች የሚለይበት ቦታ አለ። ሲተኛ ሊለይ ይችላል አይደል? ወይ ደግሞ ሁሉም ተኝተው በተወሰነ ሰዓት ብቻውን እሱ የሚሆንበት ሰዓት ሊኖር። በተቻለ መጠን ከዛ ውጪ በሆነ መልኩ ለመጸለይ መሞከር። አይ ምንም ሚንስ የለም ከተባለ ከነዚህ ሰዎች ጋር ግብግብ መቅጠሙን ትቶ እነሱም ያወሩ የራሳቸውን፣ እሱ ደግሞ የራሱን እግዚአብሔርን ማናገር አለበት ማለት ነው። መቻል ነው ያለበት። በቃ አትሞስፌሩን ያንን ግርግር መቻል ነው ያለበት። ምንም አማራጭ ከሌለው ምንም ሊያደርግ አይችልም። እየለመድከው ስትሄድ ሰውነት እየለመደው ሲሄድ እንደ ተራ ነገር ነው የምትቆጥረው። እኔ አንድ አስገራሚ ነገር ልንገር። ደወል የሚባል ቦታ እዛ ድሬዳዋ በነበርኩበት ጊዜ የጅቡቲ ቦርደር ጠረፍ ነው የቅዱስ ሚካኤል ቤተክርስቲያን አለ እና ትልቅ ለከተማው መብራት የሚሰጥ ጀነሬተር አለ። በጀነሬተር ነው ትንሽ የከተማ ነች፣ የገጠር ከተማ ነች፣ መብራት የሚሰጠው ማለት ነው። እና ጀነሬተሩን የሚጠብቅ አንድ ጥበቃ አለ። እዛ ጀነሬተሩ አጠገብ ነው የሚተኛው ማለት ነው። ጩኸቱ በጣም ኃይለኛ ነው። እና አንድ ቀን ጉባኤ ሆኖ እዛ ደወል ሄደን እኛ አጠገብ ሙቀት ስለሆነ ደጅ ነው የምንተኛው እኛ አንጥፈን ምናምን አጠገባችን መጥቶ እናንተ አጠገብ መጥቼ ልተኛልና አጠገባችን መጥቶ ተኛ ማለት ነው። እንዴ እዛ ሄዳ አተኛም እንዴ? መብራት የለም እኮ ዛሬ ጀነሬተሩ አይሰራም ማለት እንዴ? ምን ማለት ነው? እኔ ጀነሬተሩ ሲጮህ መተኛት ለምጄ ጀነሬተሩ ከተበላሸ እንቅልፍ አይወስደኝም፣ አፍጥጬ ነው ማድረዋል። ስለዚህ እናንተ ከመጥቼ እዛ ብቻዬን በቃ እንቅልፍ ስለማይወስደኝ ከእናንተ ጋር እየተጫወቱ መቼ በቃ አዳፕት አድርጎታል። አይ ጀነሬተሩ እየጮኸ ይተኛል፣ ጀነሬተሩ ካልሰራ እንቅልፍ አይወስደው። ሶ እየለመደ አሁን ጸጥታን የለመደ ሰው የአንድ ሰው ንግግር ሁሉ ይረብሸዋል። የአንድ ሰው በነገራችን ላይ ቀዳሚ እኔ አሁን የሆነ ቦታ ተኝቼ ሬዲዮ ቀንሱለት ቴሌቪዥን ምናምን ሰዎች ይፈራሉ። እኔ ደግሞ ምንም አይመስለኝም። እየጮክ መተኛት ካለብኝ እተኛለሁ፣ መተኛት ከሌለብኝ አልተኛም። ውስጤን አሳምነዋል ማለት ነው። ሰው እየፈለገ ሪ ያለ እኔ እተኛለሁ። አንዳንዴ ቤት ውስጥ ሲሄድ ከማዘር ጋር ቤት ውስጥ ያሉ ሰዎች ጸብ ነው የሆነ ነገር እያዩ ከሆነ እኔ ገና ሸለብስል እሷ ትቀንስባቸዋለች እየሄደች ማለት ነው። ተነስቼ ኧረ እባካችሁ ተው ምናምን አሉ። እሷ ምተኛ አይመስላትም። ሰዎች ይጨነቃሉ። እና እንደ ልምድህ ነው። ገና የሆነ ነገር ኮሽ ሲል ብድግ የሚል ሰው አለ። ጸሎት ሲጸልይ በቃ ዝም በሉ ምናምን ብሎ ጸጥ ብሎ መጸለይ የሚፈልግ ሰው አለ። እንደ ልምድህ ነው። ስለዚህ እሱን መታገልና ያንን ለመልመድ መሞከር ነው። ጸሎት አቋርጦ ግን ሰዎች የሆነ ነገር ሲያደርጉ እባካችሁ ማለት እንደ ሰዎቹ ቅርበት እንዳለ ግንኙነት ነው። ለምሳሌ እኔ ልጆቼን እንዴ ዝም በሉ እንጂ ጸሎት እስከምጸልይ ድረስ ልል እችላለሁ። ልጆቼን ይሄን ብላቸው አንደኛ ውዳሴ ከንቱ አይደለም፣ ጸሎት እየጸለይኩ ነው። ሁለተኛ ሊታዘዙኝ ይችላሉ፣ አያሳፍሩኝም ማለት ነው። እንዴ ለካ እየጸለይ ነው ወይ ሳያዩኝ ቀርተው ሊሆን ስለሚችል ማለት ነው ዝም ሊሉ ይችላሉ። ሌሎች ሰዎች ጋር ግን እንዲህ አይነት ነገር መቅጠም ከባድ ነው የሚሆነው ያውን በሚደሰቱበት ስለዚህ አንድ ነገር ያናግረዋል። እሱን እያሰብክ ጭንቅላት ውስጥ እንዴት ነው ከእግዚአብሔር ጋር የምትነጋገረውና ዝም በሉ የምትላቸውን ሰዎች መምረጥ መቻል አለብህ። ዝም ሊሉ የሚችሉ ውዳሴ ከንቱ የማይሆንብህ ተሳስተው ያንን ነገር የሚያደርጉ ሰዎች እየጸለይክ ላይ መስላቸው ስለሚችል አይቆ አንዴ ጸሎት እስከምዳርግ ልትል ትችላለህ። እንደ ፈሪሳውያን ግን አሁን መኪና እየሄደ አንዴ ያቆሙልኝ ምንድነው ሲባል ጸሎት ልጸልይ ነው። እኔ ይሄን ጸሎት አልለውም። የህዝቡን በሙሉ አስቆመ ወርደ ጸሎት አድርገ መምጣት ማለት በጣም ከባድ ነው። ያ ሰው በአንተ ምክንያት ለምን የሚታሰረው? ያ ሰው
አንዴ በዚህ በኩል እንዳታልፉ ቆይ ልቁም ጸሎት ላድርግ ካልክ ያ ሰው ባንተ ምን አገባው አንተ ለምትጸልዩ ጸሎት እሱ ስራውን መስራት አለበት። መንገድ የጋራ ነው፣ አውቶቡስ የጋራ ነው። የጋራ የሆነውን ነገር ከልክለ ጸሎት ልጸልይ አትችልም። እሱን የምናደርግ ከሆነ በጣም መጠንቀቅ መቻል አለብን ነውና ወንድማችን አንደኛ ቦታ መቀየር አለበት፣ ብቻውን የሚሆንበትን አጋጣሚ ፈልጎ መጸለይ አለበት። ሁለተኛ ከሰዎቹ ጋር መግባባት አለበት፣ ዝም እንዲሉለት የእሱን የጸሎት ስፍራ ቦታ የሚያከብሩበትን ሁኔታ መነጋገር አለበት። ያን የማያደርጉ ከሆነ ግን እሱ የራሱን ጸሎት አትጸልይ ብለው እስካልከለከሉት ድረስ የራሳቸውን ስራ እየሰሩ እሱ ጸሎቱን ቢጸልይ በራሱ ችግር የለውም ነው። በጣም መልካም። ሁለተኛ ጥያቄያችን የምናደርገው አትሳሪ በሚል መጠሪያ ያለው ወደ ተመልካቾቻችን ያደረሰን ነው። አሜን እንኳን አብሮ አደረሰን። አንድ ጥያቄ ነበረኝ እባካችሁ መልሱልኝ። ሮብና ዓርብ የሚጾመው እስከ ሌሊቱ 6 ሰዓት ነው ወይስ እስከ ጠዋቱ 12 ሰዓት ነው? አመሰግናለሁ ብለዋል። እኚህ የእንኳን አደረሳችን መልእክት ሰምተው ነው በጣም እንኳን አብሮ አደረሰን ካሉ በኋላ ወደ ጥያቄያቸው ረቡዕና ዓርብ የሚጾም ማለት ረቡዕና ዓርብን ነው ወይስ ዋዜማውን? ዛሬ ረቡዕ ሆኖ ረቡዕን ቀኑን ሙሉ ውለን ማታ እናመሻለን። ማታ አምሽተን ልክ ማታ 6 ሰዓት ነው ወይ የፍስክን ሐሙስ የምናገኘው የምንበላው ወይስ እስከ ጠዋቱ ከእንቅልፋችን እስክንነቃ ነው 12 ሰዓት ድረስ ነው የፍስኩ የምንበላው የሚለው? እኔ በየዋህነት አስቤው ነው ጥያቄውን ታውቃለህ። ማክሰኞ ሆኖ የቀጠለው ረቡዕ ቢሆን እስከ ስንት ነው የምንጾመው የሚል አንዳንድ የሚጠይቁ እንደዛም ብለን መልስ ሁለቱንም ችግር የለም። ከዚህኛው ወደ ጾም የሚገባው መቼ ነው? አየህ የኛ አባቶች እንዲህ ቢሉ እንዲህ አንድም እንዲህ ቢሉ እንዲህ ቢሉት እኮ ለዚህ ሰውየውን ማፈናፈኛ ለማሳጣት ነው። አንድ መልስ ስትሰጠው ይሄስ ስለሚል ማለት ነው። ጥሩ ከጥሩ ነገር እንጀምር። ያኛው ትንሽ ከበድ ይላል። ማክሰኞ ዕለት በማግስቱ ረቡዕ ነው የሚሆነውና ማክሰኞ እስከ ስንት ነው መጾም ያለብን የሚል ጥያቄ ተነስቷል። በነገራችን ላይ የጾም ሰዓት የሚያማክለው ወይም ሲሰራ ማለት ነው ቆራቢዎቹን ነው። ምክንያቱም ቅዳሴንና የቁርባን ስርዓቱን ነው። ምክንያቱም ሁሉም ሰው አስቀድሶ ይቆርብ ስለነበር በዛ ሰዓት ማለት ነው። ሁሉም አስቀዳሽ ነው። ያስቀደሰው ሰው ደግሞ በሙሉ ይቆርባል። ስለዚህ የሚጾምበትን ሰዓት ከምግብ የሚከለከልበትን ሰዓት ካልኩሌት ማድረግ አለበት። ስንት ሰዓት? 18 ሰዓትን ማለት ነው። የ18 ሰዓት ቀመር የሚመጣው ከዛ የተነሳ ነው እና ማክሰኞ የሚመረጠው 3 ሰዓት ላይ ሁሉ ነገር ያበቃል። አንደኛ 3 ሰዓት የማታ ጸሎት አለ አይደል? ሰው ከ3 ሰዓት ከጸለየ በኋላ ነዋም ነው፣ የነዋም ሰዓት ነው 3 ሰዓት። የነዋም ሰዓት ስለሆነ ተነስቶ አይበላም ምግብ። ስለዚህ 18 ሰዓት የሚሞላለትም እዚህ 9 ሰዓት አለ ከ3 እስከ 12፣ እዛ ደግሞ ቀን ላይ 9 አለ 9 እና 9 18 ይሞላል ማለት ነው። እና ትልልቅ ድግስ ማህበራዊ ህይወት ሲኖር እንኳን ዲያቆናትና ቀሳውስት የዕለቱ ተረኞች ከሆኑ ሊቀ ዲያቆኑና ቄሰ ገበዙ ይቆጣጠራል አሉኝ አንድ አባት። ይገርማል። አሁን ለምሳሌ ማክሰኞ ዕለት የሆነ ድግስ ምናምን ካለ የነገ ቀዳሾችን ሊቀ ዲያቆኑ ያቆናቱን ቄሰ ገበዙ ደግሞ ቀሳውስቱን ተቆጣጥሮ ከዛ ድግስ በአፋ ያደርጋቸዋል። እነሱ በጊዜ ራታቸውን በልተው እንዲተኙ ማለት ነው ያደርጋቸዋል። እና ቁጥጥሩ ከዛ አንጻር ነው። ይሄኛው ግን ረቡዕ ዕለት እና ዓርብ ዕለት እስከ ስንት ሰዓት ነው መጾም ያለብን የፍስክ ምግብ ለማግኘት ከሆነ እንትኑ ችግሩ ማለት ነው። ሁልጊዜም በቤተክርስቲያናችን ጾምን በተመለከተ አድልኡ ለጾም የሚል ነገር አለ። ሁሌ በጾም ምክንያት ክርክር ሲሆን ለጾም አድልተ ነው የምትወስነው ሁሌም ማለት ነው። ስለዚህ ጸሎትም ቢሆን አሁን በቤተክርስቲያናችን እስከ 12 ሰዓት የምንቆጥረው ከጸሎት ጋር በተገናኘ ነው። ዛሬ ማክሰኞ ነው። ማክሰኞ ከ11 ሰዓት በኋላ የረቡዕን ውዳሴ ማርያም ነው የምናደርሰው አይደል? ከ12 ሰዓት በኋላ የረቡዕን ውዳሴ ማርያም ነው የምናደርሰው። ጾም ላይ ግን ዛሬ ረቡዕ ነው፣ ስለዚህ 12 ሰዓት ላይ ሐሙስ ነው ብላ አትልም። ከስጋ ጋር የተገናኘውን ነገር ትከለክላለች። ለጾም ለጸሎት ለነፍስ ለሚሆን ስራ ታደላለች ማለት ነው። ያ የስጋ ነው፣ ከስጋ ጋር የተገናኘ ነው። ሐሙስ ገብቷልና መብላት አለብኝ አትልም። የሚጠቅመውም ሐሙስ ገብቷል የሐሙስን ጸሎት ልጸልይ ነው የሚጠቅመው እንጂ ሐሙስ ገብቷል የሐሙስን ምግብ ልብላ አትልም። ልክ እንደዚሁ ሐሙስ ዕለት እኮ 12 ሰዓት ላይ ጾም ነው አትልም፣ እስከ ማታ ድረስ ትበላለህ ማለት ነው። ስለዚህ አቆጣጠራችን የሚሆነው ጾምን በተመለከተ ረቡዕ ዕለት 12 ሰዓት፣ ሐሙስ የሚገባው ጠዋት 12 ሰዓት ላይ ነው። ከ12 ሰዓት በኋላ ነው ጾሙ ማለት ነው የፍስክ ምግብ የሚበላው። በጣም ጥሩ። ምናልባት ግን እዚህ ጋር እንደው እንደ ሐሳብ ሊነሳ ቢችል ለምሳሌ የዚህኛው እንቁጣጣሽ ዋለው ያው እንኳን አደረሳችሁም ብለን አይደለ? ይህን ጥያቄ የፈጠረባቸው
ምናልባት መነሻ ምክንያት የሆናቸው በዓሉ ሊሆን ይችላል ብዬ አሰብኩኝና ምንድነው አሁን የዋዜማው ረቡዕ ነው ጳጉሜ 5 በዓሉ ደግሞ ሐሙስ ዕለት ነው ያለው። ምናልባት አብዛኞቻችን ዶሮ የታረደው አብዛኞቹ ማክሰኞ ያረዱ አሉ። ማክሰኞ አርዶ ሲሰራ ቀኑን ሙሉ ሰርቶ ማክሰኞ ምሽት ማለት ነው አርዶ ከዛ ሮብ ቀኑን ሙሉ ሲሰራ የዋለ ኦር ማታም የሰራራ ሊኖር ይችላል እና ማታ ላይ አምሽቶ የመጣጣሽ 2018 ገባ ተብሎ ልክ ከ6 ሰዓት በኋላ ነው የሚታወጀው። ማን ያወጀው 6 ሰዓት ገባ ነው በኢትዮጵያ ሰዓት አቆጣጠር ከ6 ሰዓት በኋላ 2018 ገባ ተብሎ ነው የሚታወጀው። ነው ነጮቹ ናቸው። በእኛ አይደለም ገባ ተብሎ የታወጀው። 6 ሰዓት ላይ በኢትዮጵያ የለም። በብሔራዊ ደረጃ የኢትዮጵያ ሰዓት ወይም ቀን መቁጠሪያ በቀን መቁጠሪያ ልክ ከሌሊቱ 6 ሰዓት በኋላ 2018 ዓመተ ምህረት ተብሎ ይፋ ርችት ተተኩሶ ይታወጃል። እሺ ርችት እንደውም የሚተኮሰው ብዙ ጊዜ 12 ሰዓት ነው ከንጋቱ። መድፍ ነው መድፍ ነው እንጂ ርችት 12 ሰዓት ማለት 12 ሰዓት መድፍ ነው። የበዓሉን ማወጃ ነው። የበዓሉን ማወጃ መድፍ በየበዓላቱ ነው የሚተኮሰው። ዘመን መለወጫ ስለሆነ አይደል? ትክክል ነህ። ሌሊት ላይ ይሄን የወሰደው ከአውሮፓውያን ልክ ነው። ልማዱን እናጠራዋለን። ግን ይላሉ ሰዎች። ትክክል። እሺ ይታወጃል። ኦሬዲ እንደውም አሁን ላይ እየቀረ እንደሆነ አላቅም እንጂ ኮንሰርቱ ሊዘጋጃል ሌሎች ቦታዎች ላይ እቺ ቁጥሯ ምናምን ተወጣለች። በቃ 2018 ሊገባ 60 ሰከንዶችን ተቆጥሮ በጣም ተተችቷል። በኢትዮጵያውያን የቀመር ሊቆች በኢትዮጵያውያን ካላንደር ላይ የሰሩ አባቶችም የኢትዮጵያውያን ተመራማሪዎችም በሙሉ ተችተውታል። 6 ሰዓት ዘመን የምንቀበልበት አይደለም በራሱ። በዚህ ሐሳብ ተነስቶ የረቡዕ 6 ሰዓት ላይ ተነስቶ ኦሬዲ በዓል ነው። ከ6 ሰዓት በኋላ ወደ ነገ ቆጥረው ማዕድ ቢካፈሉ ወይም ደግሞ የፍስክ ቢበሉ ረቡዕ ላይ እንደበሉ ይቆጠራል የሚለውን እናነሳው። ረቡዕ ነው የሚበሉት 6 ሰዓት ላይ ቢበሉ ለምን መሰለህ? አሁን ከ6 ሰዓት በኋላ ከሌሊቱ 12 ሰዓት በፊት እነሱ ረቡዕ ላይ ነው ያሉት። በቤተክርስቲያናችን ማቆጣጠር ረቡዕ ነው። ረቡዕ የሚገባው 12 ሰዓት ንጋት ላይ ነው። ለማን ነው ሐሙስ የሚገባው? ለምን መሰለህ? አንደኛ እንደ አንድ ክርስቲያን የሚያስኬደን አይደለም። ለምሳሌ የዚህኛውን የበዓሉን የዘመን መለወጫ ብቻ ላንሳለ። ጠዋት ላይ ሰው የት ነው የሚሄደው? በዘመን መለወጫ ማለት ነው። በጠዋት በሌሊት ተነስቶ የት ነው የሚሄደው? እንደውም አንዳንዶቹ ይጠመቃሉ አይደለም ሌሊት ተነስተው። ሁለተኛ በቤተክርስቲያናችን አዋጅ ይታወጃል አይደለም? የአጽዋማቱ በዓላቱ ሰው በሙሉ አስቀድሶ ገና እያስቀደስን እኮ ነው። ሌሊት ላይ ምን በለው በምን ሂሳብ ነው? ሲዘፍን ያደረ ካልሆነ ሲጠጣ ያደረ ካልሆነ የቤተክርስቲያን ሰው ከሆነ ቤተክርስቲያን ነው ያለው። ሌሊት የምንበላበት ሲሰሩ ሲሰራ ያደረ እኮ መጀመሪያ የጾም ምግብ በልቶ ነው የሚሰራው እኮ። ረሀብተኛም አይደለም ማለት ማታ ላይ ራቱን በልቷል በስነ ስርዓቱ። እንደውም ከቁሌቱ ሁሉ ይበላል። እኔ አውቃለሁኝ በስነ ስርዓት ያ በሚቀጥለው ቀን የሚበላ ነው። እኔ እርግጠኛ ነኝ ክርስቲያኑ ይሄንን አያነሳውም። ይሄ ዝም ብሎ ብድግ ብሎ ከልማድ ጋር እየተምታታበት የሚኖር ሰው ካልሆነ በስተቀር የሌሊት የመብላቱ ስርዓት ከትንሳኤ ነው የወሰደው። ትንሳኤ ላይ ለምንድን ነው ሌሊት ምን በላው? ክርስቶስ ከተነሳ በኋላ ጾም የለም። ከዛ በኋላ ልጾም አትችልም። አንደኛ ሰንበት ነው አይደል? ዕለተ እሑድ ነው የሚከበረው። እንደው ዓርብም ቢሆን ራሱ ምክንያቱም ጥምቀት እና ልደት ረቡዕና ዓርብ ቢውሉ እንኳን ይሻራል አይደል? ትንሳኤ እንኳን አቆጣጠራችን ተዛንፎ ረቡዕና ዓርብ ቢሆንም እንኳን ጾም አልነበረም። ምክንያቱም ከትንሳኤ በኋላ በቃ ጾም የለማ። ክርስቶስ ተነሳ። ከዛ ሰዎች በመብል በመጠጥ መብል መጠጥ በዓል ማክበሪያ ነው። መብል መጠጥ ያፋቅራል፣ መብል መጠጥ ያዋድዳል። ከዛ ከሄድክ በኋላ ጾምህን ትገድፋለህ አይደል? ኦልሬዲ ሁሉም ቆርቧል ተብሎ ስለሚታሰብ አፋቸውን ያበሳሉ ማለት ነው። የሌሊት መብላት ስርዓት የመጣው ከዛ ነው። ልደት ላይም እንደዚሁ ስርዓተ ቅዳሴው ሌሊት ነው። ሌሊት ስንት ሰዓት ቅዳሴ ይገባል? ቅዳሴውን ብቻ ብናስበው ማለት ነው 6 ሰዓት። ስንት ሰዓት ይወጣል? 9 ሰዓት። 9 ሰዓት ወደ ቤት ሄዶ ሰው ማዕድ ይካፈላል ማለት ነው። አሁን ይሄ ዘመን መለወጫ ከየት መጥተህ ነው ማዕድ የምትካፈሉ? 6 ሰዓት በጭራሽ ስርዓት አይደለም ማለት ነው። በውጭው ዓለም የሚኖሩ ኢትዮጵያውያን ምናልባት አቆጣጠራቸው ከዛ ጋር የተገናኘ ስለሆነ አንዳንዴ እኔ ምጣላቸውም ሰዎች አሉ። ምጣላቸው ስለ በወንድምነት ማለት ነው። በዛ ሀገር ይሰራሉ፣ በዛ ሀገር ይከፈላቸዋል። በዛ ሀገር ለመጾም የሚያስቡ ሰዎች አሉ። ለምሳሌ እኛ ጋር አሁን ሰዓቱ 6 ሰዓት 9 ሰዓት ሆኗል። የምንመገብበት ሰዓት ሊሆን ይችላል። እነሱ ጋር ደግሞ ሰዓቱ ተቀንሶ 6 ሰዓት ነው የሚሆነው። አየህ
6 ሰዓት ነው የሚሆነው። ገና 9 ሰዓት አልደረሰም ማለት ነው። ስለዚህ በዚህኛው ካልኩሌት ሲያደርጉ እዛ የምሳ ሰዓት ላይ ደርስ ይችላል። በዚህኛው ደግሞ ካልኩሌት ሲያደርጉ እዛ የምሳ ሰዓት አልፎ ሊሆን ይችላል። ደሞዝ በምትቀበልበት ሰዓት ተነስተ ስራ በምትገባበት ሰዓት ነው ካልኩሌት ማድረግ ያለብህ። ልትቸገር አይገባም እዚህ ማለት ነው። በዓለም ስታከብር ልክ እንደዛው ነው። እኛ እዚህ ረቡዕ ሊሆን ይችላል፣ እነሱ ጋር ሐሙስ ነው ቀኑ አይደለም። በዛ ካላንደር እየቆጠርክ በዛ ፀሐይ እየተነሳ በዛ ምሽት እየተኛ በዛ ስርዓት ነው የምትጾመው ነው የግድ ማለት ነው። ስትገበያይም በዛ ገንዘብ እኮ ነው የምትገበያየው። ኢትዮጵያ ስትመጣ ነው አንተ እዛ ቁጭ ብለህ በኢትዮጵያ እየቆጠርክ የምትጾም ከሆነ ግራ ነው የሚገባ፣ በጣም ከባድ ነው የሚሆነው ማለት ነው። ኦልሬዲ ቀኖቹ ይተላለፋሉ ሲያስቀድሱ። እኛ እኮ አንዳንድ ጊዜ ከቤተክርስቲያን መተን ኦር ቁርስ እየበላን ሊሆን ይችላል፣ እነሱ ገና አህዱ እየተባለ ቅዳሴ ገና እየገቡ አሁን ስለዚህ ቅዳሴውን አቋርጠ እኛም ቁርስ ስለምንበላ እዚህ ቁርስ ልትበላ አትችልም በዚህ ሰዓት እየቆጠርክ ማለት ነው። እሱን ነው እኔ መምታታት የለበትም። በዛው ሀገር እየቆጠራችሁ ሂዱ። ግን እዛ ሀገር ላይ በዛ ሰዓት እየቆጠሩ እዚህ መተው እኔን ጥያቄ ይጠይቁኛል። እንዴት ሊሆን ይችላል? እዚህ በምትኖረው ኑሮ ነው ሰዓቱን ካልኩሌት የምታደርገው ነው። በውጭው ዓለም ያሉት እዛው ካሉ ካህናት ጋር እዛው ካሉ አባቶች ጋር ተመካክረው የሚያስኬዱት ነው። እዚህ ኢትዮጵያ ውስጥ ያለን ሰዎች ግን መቁጠር ያለብን በኢትዮጵያውያን ካላንደር ነው የግድ። ስለዚህ ረቡዕ ከሌሊቱ 6 ሰዓት ላይ ሐሙስ ገብቷልና የፍስክ ምግብ ልብላ ማለት ይሄ በጣም ከክርስትናው ውጪና የወረደ ነው። ለጾም አድልተን ብንጾም ጥሩ ነው። ለምሳሌ ሐሙስ ነው ዛሬ 6 ሰዓት ላይ ዓርብ ገብቷልና የፍስክ አልበላም ማለት ይሄ ቅዱስ ሐሳብ ነው። ለጸሎትና ለጸሎት አድልተን የምናደርገው ላይ ተቃውሞ የለም። ለስጋ አድልተን የምናደርገው ነገር ላይ ግን ብዙ ጊዜ ችግሮች ይፈጠራሉ። ጉዳያችንም መብልና መጠጥ አይደለም። በነገራችን ላይ ግን እንዲህ ለሚጠየቁ ምዕመናን ግን ምላሹ ይሄ ነው። ምናልባት ግን እዚህኛው ሐሳብ ላይ አሁን እንደተባለው አሁን የረቡዕን 6 ሰዓት ላይ ገብቷል ብሎ መብላት አይገባም ካልን የሐሙሱስ 12 ሰዓት ነው የሚገባው፣ ዓርብ የሚገባው ነገርኩ እኮ እንደ ቤተክርስቲያናችን ስርዓት ማንኛውም ሰው ማዕዱን ማጠናቀቅ ያለበት 3 ሰዓት ላይ ነው አለ። ከዛ በኋላ እኮ አትበላም ነው። አትበላ ሚንስ ቤት ውስጥ የፍስግም ይሰራ የጾምም ይሰራ፣ በቃ አቆምክ እኮ ምግብ። ረቡዕም በማግስቱ ይሁን ሐሙስም አንተ አይመለከትም። እንደ አንድ ክርስቲያን 3 ሰዓት ላይ አብቅቷል። ስራ ሌሊት የሚሰራ ሰው አለ፣ እስከ 4 ሰዓት የሚሰራ ሰው አለ፣ እስከ 5 ሰዓት የሚሰራ ሰው አለ። እሱ ሰውዬ 3 ሰዓት እራቱ አልፎበታል ተብሎ ሳይበላ ሊውል ነው ይስተልኝ። አሁን እኔ ስፔሻል ኬዝ አሁን ጸሎት ስንጸልይ ተቀምጠን ተኝተን መጸለይ አንችልም አለን አይደለም። በቃ ይሄን በአደባባይ ተቀምጦ ተኝቶ መጸለይ ትችላለህ አትልም። ግን ደግሞ ቆሞ መጸለይ የማይችሉ ሰዎች ደግሞ አሉ። እሱ ስፔሻል ኬዝ ነው። እነዚህ ሰዎች ሲያማክሩ ጸሎቱን እንዲጸልዩ ቤተክርስቲያን ትፈቅዳለች። ጾምንም እኮ ልክ እንደዚሁ ነው። ማንኛውም ከ7 ዓመት ጀምሮ ያለ ክርስቲያን ሁሉ መጾም አለበት አይደል? ግን የማይጾሙ ቤተክርስቲያን የምታሰናበታቸው ሰዎች የሉ? ከጾም በአፋ የምታደርጋቸው ልክ እነዚህም ሰዎች 3 ሰዓት ለሁሉም የተፈቀደው ለነሱ ደግሞ ከስራቸው ጠባይ ከምናምን ችግር ያለባቸው ደግሞ ጠጋ ብለው ወደ ካህናቱ መማከር ነው። ህጉ ግን ማቀፉ ይሄ ነው። የኔ ስራ ይሄ ነው። ስለዚህ ካህኑ ለሱ ይፈቅድለታል። ለሱ የተፈቀደው ለሁሉም ያገለግላል ማለት አይደለም። ሰው ለዚህ ነው የቤተክርስቲያናችን ትምህርት በጣም ጥንቃቄ ያስፈልገዋል የሚባለው። ለደካሞቹ የሚሰጠውን ነገር ብርቱዎቹ ወደ ኋላ ይሉበታል፣ ስንፍናን ያበረታቱበታል ማለት ነው። ለጠንካሮቹ የሚሰጠው ደግሞ ደካሞቹን ያሸማቀቃቸዋል። ስለዚህ ጠንካሮቹም ወደ ካህናት አባቶቻቸው ይሄ ከአቅም በላይ የሆነ ነገር እያደረጉ በስሜት ራሳቸውን እንዳይጎዱ ከካህናት ጋር መመካከር አለባቸው። ማዕከላዊ የሆነው ህግ አለ። ከዛ ውጭ የሆነ የትሩፋት ስራ ነው። ከህጉ በታች የሚሆኑ ሰዎች ካሉ ግን ጠጋ ብለው ችግራቸውን ማማከር ነው ያለባቸው ነው። ከጾም ሙሉ ለሙሉ ከጾም ነፃ ሊሆኑ ሁሉ ስለሚችሉ ማለት ነው። ስለዚህ ይሄንን ነው እኔም ብያለሁ ቅድም። በውጭው ዓለም ያላችሁ ይሄ ሌሊት ስራ ምናምን የሚሰሩ ሰዎች እነሱ ወደ ካህናት ተጠግተው የተፈቀደላቸውን ሁሉ ማወጅ የለባቸውም። እነሱ ከስራ ጋር በተገናኘ ለምሳሌ ይሄ ከመንገድ ጠረጋ ጋር የአቧራ ኬሚካል ምናምን የሚሰሩ ወተት ሁሉ እንዲጠጡ ይፈቀድላቸዋል። በነገራችን ላይ ማለት ግን ረቡዕ ዕለት አንተ ወተትን ከፍተህ አደባባይ ላይ እየጠጣ መታየት የለብህም። ለአንተ ነው እሱ የተፈቀደልህ ማለት ነው። ስለዚህ ከካህናቱ ጋር በመመካከር ከነፍስ አባቶቻችሁ ጋር ማስኬድ ይቻላል። አስጨንቆ የሚገዛ አምላክ አይደለም። እንደ አጠቃላይ ግን ሁሉም ነገር የሚያበቃው 3 ሰዓት መሆኑን ማወቅ ያስፈልጋል። ምክንያቱም 3 ሰዓት ከዚህ ስንጀምር 9 ሰዓት አለ እስከ 12 ሰዓት፣ ቀን ላይ ደግሞ እስከ ቅዳሴ 9 ሰዓት አለ። 18 ሰዓት ለሚቆርብ ሰው ለሚያስቀድስ ሰው የተደነገገ ስለሆነ እሱን መጠበቅ አለብን። ወደ ሶስተኛ ጥያቄያችን እናልፋለን።
ዶኔት ቲዩብ በሚል መጠሪያ ያለው አድማጭ ተመልካቾችን ያደርሱ ነው። አትለፉኝ፣ ስጋው ደሙን ለመቀበል ሁል ጊዜ ንስሐ መግባት የለብሽም አሉኝ ነፍስ አባቴ። ለትንንሽም ኃጢአት ሁሌ መገናኘት የለብንም አሉኝ። ደግሞ ይበሳጫሉ። ብዙም መግባባት አልቻልንም። ምን ተሻለኝ ብለዋል። ይሄ በእውነት ለመናገር ከባድ ካህኑ አሉ የተባለውን እንዳለ መቀበል እኔ ያስቸግረኛል። ምክንያቱም ከምን አንጻር ነው ያሉት? አሁን ደግሞ እሳቸው ቢጠየቁ ደግሞ ስለሷ የሚነግሩን ነገር ደግሞ ሊኖር ስለሚችል ማለት ነው። እንደ አጠቃላይ ለትንሹም ለትልቁም ነገር መገናኘት የለብንም አይባልም ሲጀምር ማለት ነው። ለትንሹም ለትልቁም ነው መገናኘት ያለብን እንደውም። ምክንያቱም ሐኪም በጣም ለበሽተኛው ሴንሲቲቭ ነው የሚሆነው የካበው ነገር እንዳይናድበት ማለት ነው። በደንብ የምትከታተለው ከሆነ አንተ አንድ ልጅ በቃ ለትንሹም ለትልቁም ነገር ብለህ ተስፋ ልታስቆርጠው አይገባም ነው። ግን ደግሞ ለትንሹም ለትልቁም ነገር መገናኘት አለብን ስለተባለ ለካህን የሚነገሩን የማይነገሩን ነገር ዝም ብሎ ዝግንትሉንም ነገር እየያዙ ደግሞ ወደ ካህናት መቅረብም ደግሞ አግባብ አይደለም። ምክንያቱም ከአውደ ምሕረት ማገኘዋለ፣ ከመጽሐፍ ማገኘዋለ፣ ራሱ ከክርስትና ኑሬም ማገኘዋለ። ለትንሹም ለትልቁም ማለት ነው። ለመብላትም ለመጠጣትም ካልሲ ለማድረግም ምንም ለማለት ንስሐ አባቴን ማስፈቀድ የለብኝም። ይሄን የማደርጋቸውን ነገሮች እኔ ማድረግ አለብኝ። ከኔ አቅም በላይ የሆኑ ነገሮች ለካህን መነገር ያለበትን መምረጥ መቻል አለብኝ ነው። ባይ ዲፎልት ማንም ሰው ስጋው ደሙን ከመቀበሉ በፊት የንስሐ አባቱን ማግኘት አለበት። የቤተክርስቲያናችን ስርዓት ነው። ማንኛውም ሰው በተከታታይ ቆራቢ ቢሆንም በራሱ ከመቁረቡ በፊት ካህኑን ማግኘት አለበት። ካህኑን የሚያገኘው ግን በስልክ ሊሆን ይችላል፣ በአካል ሊሆን ይችላል፣ በመልእክት ሊሆን ይችላል። በኤኒ ሚንስ ግን ካህኑን፣ ምክንያቱም ወደ ስጋው ደሙ የሚያሰናብት እሱ ስለሆነ እግዚአብሔር ይፍታ ብሎ የሚያሰናብት እሱ ስለሆነ። ግን ካህኑን ባገኘው ቁጥር ንስሐ መግባት አለብህ የሚል አስተምሮ የለም። እንደ ካህኑና እንደ ሰውየው ሁኔታ ነው የሚለያየው። አንተ እኮ ሐኪምህን ለማግኘት በሄድክ ቁጥር መርፌ አትወጋም አይደል? ሐኪምህን ለማግኘት በሄድክ ቁጥር መድኃኒት ለመግዛት ወይ የገዛውን መድኃኒት ልታማክረው ወይ ደግሞ የወሰድከው መድኃኒት ያመጣውን ለውጥ ልታሳየው ሊሆን ይችላል። እንደ ሁኔታው ነው። ግን ሐኪምህን ማግኘት በሚገባ ቦታ ላይ ማግኘት አለብህ። አንዳንድ ሰዎች እንደ ፎርሙላ ይወስዱታል። ለምሳሌ ፎርሙላው ምንድን ነው? አንድ ሰው ስጋው ደግሞ ለመቀበል ሲያስፈልግ የሚያስፈልገው የመጀመሪያው ንስሐ መግባት ነው አይደለም? የንስሐ አባት እንዳለው ነው ንስሐ መግባት። ንስሐ ሲገባ ምንድን ነው? ኃጢአቱን መናዘዝ። ኃጢአቱን ከተናዘዘ በኋላ ምን ያደርጋል? ቀኖና ይሰጠዋል። ከዛስ ቀኖናውን ይፈጽማል። ከዛስ ወደ ካህኑ ይመለሳል። እግዚአብሔር ይፍታ ሲለው ስጋው ደግሞ ይቀበላል። ይሄ ግን ሁል ጊዜ አይሰራም አይደል? ለአንድ ጊዜ ይሰራና የስጋው ደግሞ ህይወት ውስጥ ስትገባ ግን ካህኑ ያንተን ሁኔታ እያየ በጸሎት የሚያልፈውም አለ፣ በምክር የሚያልፈውም፣ በተግሳጽ የሚያልፈውም ቀኖና የሚያስፈልገውም ኃጢአት ሊኖር ይችላል። ስለዚህ ምናልባት እቺ ልጅ ይሄ ሳይሆንባት ቀርቶ እንዳይሆን ነው። እገሌን እኮ ተቀይሜዋለሁ ስለዚህ 40 ስገጂ እንዲሏት ትጠብቃለች ማለት ነው። ስለመቀየም ግን አስተምረው በቃ እግዚአብሔር ይፍታ ብለው ወደ ስጋው ደግሞ ሊመራዋት ይችላሉ። ስለዚህ እሱ ነው የትምህርት ማነስ ይመስለኛል። እና እኔ ረጋ ብሎ ማየት ያስፈልጋል። ከንስሐ ጋር ያለ በተገናኘ ማንበብ፣ መምህራንን መጠየቅ ያስፈልጋል። ይቆጣሉ፣ ለምን ይቆጣሉ? እሱን ማጥናት፣ ምንድን ነው የሚያስቆጣቸው እኛን አባት? እሱን ቀስ ብሎ ማጥናት ያስፈልጋል። ሁለተኛ መናገር፣ ለምንድን ነው የሚቆጡኝ? ማስተካከል ያለብኝን ነገር እንዳስተካክል ይንገሩኝ ማለትም ግብቡ ካለ መግባባቱ ካለ ማድረግ እንጂ በዚህ ተነሳስቶ የንስሐ አባት መቀየርና በዚህ ተነሳስቶ ኃጢአቴን አልናገርም ወደ ማለት መሄድ ግን አያስፈልግም። በሚሉት መሰረት መራመድ ያስፈልጋል። አራተኛ ጥያቄያችን አት ካሪማ በሚል መጠሪያ ያለው አድማጭ ተመልካቾች ያደረሱን ነው። አባታችን እንኳን አደረሳችሁ። የፈቃድ ጾም እስከ ስንት ሰዓት ይፈቀዳል? አመሰግናለሁ ብለዋል። በጣም ጥሩ። የመጀመሪያው ያው ሁሌ የምናገረው ነው፣ አባታችን አይደለሁም የሚለውን ማስቀመጥ። አባታችን የሚባሉት መነኮሳት እና ካህናት እና በርግና ያሉ የቤተክርስቲያን አገልጋዮችን አባታችን ብንል ችግር የለውም። እኔ ግን አባት አይደለሁም፣ ወንድማችን የሚለው በቂ ነው። ወይ መምህራችን ማለት ከተቻለም በቂ ነው ለማለት ነው። የፈቃድ ጾም የሚባለው በፈቃዳችን የምንጾሙ ምናልባት ወደ መጥፎ ትርጉም እንዳይሄድ፣ በፈቃድ ማለት ደስ ሲለን የምንጾመው ደስ ሲለን የምንተው ማለት አይደለም። ከሰባቱ አጽዋማት ውጪ የሆኑ አጽዋማት ናቸው እነዚህ። ለምሳሌ ጳጉሜ ላይ እንጾማለን፣ ወርሃ ጽጌ ላይ እንጾማለን። ከንስሐ አባታችን ጋር ተነጋግረን በሚሰጠን ቀኖና ያ የግሌ ነው የኔ ነው፣ እሱን እንጾማለን። እንደገና ደግሞ እግዚአብሔርን የሆነ ነገር መጠየቅ ስፈልግ ሌሎች ሰዎች በማይጾሙበት ግን ራሴ በወስኜ 3 ቀን ወይ 5 ቀን 7 ቀን
ልጾም እችላለሁ። እነዚህ ናቸው። በእነዚህ የፈቃድ አጽዋማት ጊዜ የማይፈቀዱት ሁለት ነገሮች ናቸው። አንደኛው ጾመኛ ነኝ ብሎ ማወጅ ማለት ነው። እሱ ያንተ ጉዳይ ስለሆነ ለሌላ ሰው መናገር አትችልም ያንን ነገር ማለት ነው። ለምንድን ነው? ሌሎችን ሰዎች ሊያሸማቀቅ ስለሚችሉ እሱ እየጾመ እኛ ምናምን አይነት ነገር የማያውቁ ሰዎችም ከቤተክርስቲያን ውጪ የሆኑ ስለሚያስመስል ማስረዳትም ስለማንችል ባንለው ይመረጣል። እና ምንድን ብላ ሲባል አይ አሞኛል ወይ አልበላም ብሎ ማለፍ ይቻላል ማለት ነው። ይሄ በአዋጅ ጾም አይፈቀድም። በአዋጅ ጾም ጾመኛ ነኝ ነው ማለት ያለብን፣ ውዳሴ ከንቱ ምናምንም ስለሌለ ማለት ነው። ከተሪዮ ከውዳሴ ከንቱ እንድንጠበቅ ነው። ሁለተኛው የማይፈቀደው በፈቃድ ጾም ሌላውን እንዲጾም ማስገደድ፣ ሌላውን እንዲጾም መስበክ አይፈቀድም። እኔ የጾምኩ ነው ለምንድን ነው አንተ ማትጾመው ልትሉ አትችልም። ለምሳሌ ምግብ አዛችሁ ሁለታችሁም አንተ እዚህ ጋር የጾም ምግብ ነው የምትበላው፣ እሱ ጥብስ ነው የሚበላው፣ ግን እንትኑ የፈቃድ ጾም ሊሆን ይችላል በፈቃድ የምትጾመው እና እንዴት አንተ ጥብስ ትበላለህ በዚህ ወቅት ምናምን ማለት መገሰጽና እሱን መንቀፍ አትችልም። ያ የፈቃድ ጾም ስለሆነ ማለት ነው። በአዋጅ ጾም ግን ማስተማር፣ መገሰጽ፣ መመስከር ይፈቀዳል። እነዚህ ሁለቱ ነገሮችን በጣም መጠንቀቅ አለብን ነው። ሰዓታቸውን በተመለከተ እንደ መደበኛዎቹ 7 አጽዋማት ነው የፈቃድ ጾም ሰዓቱ ማለት ነው። ጾም እስከተባለ ድረስ እነዚህ 3 ነገሮች ያሟላል። አንደኛ ሰዓቱን ያሟላል። ሁለተኛ የምግብ አይነቶቹን የጡላት ምግቦችን አያካትትም። የፍስክ ምግቦችን አያካትትም። የጾም ምግብ ነው የምንመገብባቸው። ሶስተኛው ጓዞች አሉ አይደል? የጾም ጓዞች እነዚህ ጸሎት፣ ስግደት፣ ምጽዋት እነዚህንም ያካትታል ማለት። ስለዚህ የመደበኛ ጾም እስከ 9 ሰዓት እየጾምክ ረቡን፣ የፈቃድ ሲሆን ደግሞ እስከ 6 ነው የምጾመው ማለት አትችልም። የተሸረፈ ማድረግ አትችልም ማለት ነው። ጾም ከሆነ ጾም ነው። መደበኛውም ላይ አንተ እስከ 6 የምትጾምበት በቂ ምክንያት ካለ ካህኑ እስከ 6 ሰዓት መጾም ትችላለህ። ከጾም ምንድነው በማዕረግ እኩል ናቸው። ጾም እስከተባለ ድረስ አንተ ስትጾሙ አይደለም የምትጠቀሙ በጾሙ የአብይ ጾም ይሁን ጾመ ፍልሰታ ይሁን የሰኔ ጾም ይሁን ስትጾሙ ነው የሚጠቅም አይደለም። ስለዚህ የፈቃድ ጾምም ጾም ነው ብለህ ከያዝከው ልክ እንደዛው ነው መጾም ያለብንና ሰዓቱ በፈቃድ ጾም የፈቃድ ነው። የፈቃድ እስከሆነ ድረስ እኔ ብሸራርፈው ችግር የለውም ማለት አትችልም። በቃ ጾም ነው እስካልክ ድረስ እንደ ጾም እስከተቀበልከው ድረስ እስከ 9 ሰዓት ማክሲመም ይጾማል ማለት ነው። የመጨረሻው ጥያቄያችን ለዚህ መርሃ ግብር ሰላም ተካ በሚል መጠሪያ ያለው አድማጭ ተመልካቾችን ያደረሱ ነው። ቃልዎት ያሰማለን መምህር። ሁለት የተፋቱ ሰዎች ማለቴ እሱም ወልዶ የፈታ እሷም እንደዛው በስርዓት ቃል ኪዳን አድርገው መቆረብ ይችላሉ ወይስ በዓለማዊ ብቻ ነው? እንዴት ይሆን ብለዋል። ቤተክርስቲያናችን ጋብቻ አንድ ጋብቻ ነው ያለው፣ በሁለት መንገድ ትፈጽሟለች። አንዳንድ ሰዎች ሁለት አይነት ጋብቻ ይሉታል። እኔ አይስማማኝም። ሁለት አይነት ጋብቻ የላትም። ያላት ጋብቻ አንድ ነው፣ ግን በሁለት አይነት መንገድ ትፈጽሟለች ያን አንድ ጋብቻ ማለት ነው። አንደኛው ለደናግል የተፈቀደውን ጋብቻ ደናግላኑን በሚመጥናቸው ክብር መሰረት በተዘጋጀላቸው ሊቃውንቱ ባዘጋጁት ቤተክርስቲያን በምትፈቅድላቸው መሰረት ጋብቻቸውን ትፈጽማለች። ይሄ ምንድነው የምታደርገው? በስርዓተ ተክሊል ታጋባቸዋለች። ጸሎተ ተክሊል የሚባል አለ። እሱን አድርሳ ከበር ተቀብላ በስነ ስርዓቱ ማለት ነው ቅዱስ ሥጋውን ክቡር ደሙን አቀብላ አክሊል አድርጋ ካባ አልብሳ ጋብቻቸውን ትፈጽማለች። ሁለተኛዎቹ ደግሞ ማዕስብ ወይም ማዕስባን የሆኑ ማዕስብ በነገራችን ላይ አግብቶ የፈታ ማለት ነው። አሁን የማዕስብ ጋብቻ በእኛ ዘመን ድንግልናውን ላጣ ሁሉ የሚፈጸሙ አግብቶ ለፈታ ነው። ይሄንን ያመቻቹት አባቶቻችን አየ በድንግልና ሁሉም ሰው የሚያገባው በድንግልና ነው። የመጀመሪያውን ጋብቻ በስርዓተ ተክሊል ነው። ግን ከሁለት አንዳቸው በሞት ቢወሰዱ ብቻውን የሚቀረው አንድ ሰው ማግባት እፈልጋለሁ ካለ የፈቲው ጾር የሚነሳበት ከሆነ መቋቋም ካልቻለ ማግባት ይፈቀድለታል እስከ 3 ድረስ። ስለዚህ የሱ ጋብቻ ምን ይባላል? የማዕስብ ጋብቻ ይባላል ማለት። ይሄ ሰው ድንግል ካገኘ ድንግል ሊያገባ ይችላል። ካለዛም ደግሞ ልክ እንደሱ አግብታ የፈታችውን ሊያገባ ይችላል። ስለዚህ የነዚህ ጋብቻ ነው የማዕስብ ጋብቻ የሚባለው ማለት ነው። ስለዚህ በዚህ መሰረት አሁን ጠያቂያችን የጠየቁት ሁለቱም አግብተው የፈቱ ሴቷም ወንዷም መተው ለማዕስባን በተዘጋጀው ጋብቻቸውን ይፈጽማሉ። ግን ስርዓተ ተክሊል አይፈጽምላቸውም። ይሄ ባይ ዲፎልት ስርዓተ ተክሊል የማይፈጽምላቸው ለነዚህ ሰዎች ከዚህ ቀደም ተፈጽሞላቸዋል። በቃ በድንግልና ሕይወት እያሉ ተፈጽሞላቸዋል ማለት ነው። የአሁኖቹ ጋር ስንመጣ ግን ድንግልናቸውን ስላጠፉ ንጽህናቸውን ስላጠፉ ምንም እንኳን በንስሐ ቢመለሱ ንስሐ ኃጥኡን ጻድቅ ዘማዩን ድንግል ታደርጋለች ማለት የህሊና ድንግልና ይመለስላቸዋል። የስጋ ድንግልና ግን ስለማይመለስ ስለ ስጋ ድንግልናቸው ስለሆነ ስርዓተ ተክሊሉ የሚፈጸመው
በማሰብ ጋብቻቸውን በስጋው ደግሞ በቁርባን ይፈጽማሉ። ዞሮ ዞሮ ጋብቻውን አንድ የሚያደርገው እና የሚቀድሰው ቅዱስ ቁርባን ስለሆነ ከዛ በአፋ አታረጋቸውምና ማግባት ይችላሉ። ስጋው ደግሞ መቀበል ይችላሉ። በጣም መልካም። ለዛሬ ያስኳቸው ጥያቄዎች እነዚህን ይመስላሉ። እጅግ በጣም በሰፊው ሁኔታ ተመልሶልናል። ቃለ ሕይወት ያሰማል። አሜን። በመጨረሻም ተስተላልፈው መልእክት ካለ? እንግዲህ ያው ቅድም አንተ እንደተናገርከው መጽሐፉ ኦልሬዲ አልቋል። በዚህ ዓመት ትልቁ ስጦታችን ይሄ ነው። ከዛ በኋላ ልማድና ክርስትና ምን ይሆናል የሚለውንም ነገር እያሰብንበት ነው። እስካሁን ድረስ የመጣውን ነገር መጽሐፍ ላይ ያስቀምጠናል። ከዚህ በኋላ ደግሞ ያለውን ነገርም እንደዚሁ ሰብስበን እናመጣ ሊሆን ይችላል። ከዚህ በኋላ ምን ይሁን እኔ ራሳቸው ተመልካቾቻችን አብረውን ያሉት ማለት ነው መሆን የሚገባው ይሄ ነው የሚሉን ነገር ካለም የእነሱንም ሀሳብ ለመቀበል ዝግጁ ነን። መጽሐፉን እንዲጠብቁ በጸሎታቸው እንዲያግዙን፣ ከዚህ በኋላ ደግሞ ይህንን ብታደርጉ የሚሉን አዳዲስ ሀሳብ ካለ ደግሞ እንደ ልማድና ክርስትና ለመቀበል ዝግጁ ነን። በጣም መልካም። ያው ትክክለኛ ሀሳብ ነው። እንግዲህ ሳትሰለቹ ስለምትከታተሉን አብራችሁን ስለቆያችሁን ከልብ እናመሰግናለን። በጣም ጥሩ ቆይታ አድርገናል። አዲሱ ዓመት የተባረከ ብዙ ስራዎችን የምንሰራበት በሰራነው ስራ ደግሞ ስኬትን የምንቀዳጅበት አምላካችን ያደርግልን ዘንድ መልካም ፈቃዱ ይሁንልን። ስለተከታተላችሁን በጣም እናመሰግናለን። የቀንዲል ሚዲያ ዩቲዩብ ቻናላችንም ሰብስክራይብ ያደረጋችሁ ቤተሰብ እንድትሆኑ ይህንን መርሃ ግብርም ለሌሎች ማካፈል እንዳትረሱ። ላይክ በማድረጋችሁ ደግሞ ብዙ ሰዎች ጋር ዩቲዩብ ራሱ ስለሚያዳርሰው መርሃ ግብሩን ላይክ ማድረግ አትርሱ። ስለነበረን ጊዜ ሁሉ አምላካችን እግዚአብሔር ስም የተመሰገነ ይሁን። በሌላ መርሃ ግብር እስከምንገናኝ ቸር ቆዩልን።